ከህይወቴ ወጥታችኋል አይደለ? ሲጀመር አንቺ ህይወቴ ውስጥ የምትገቢው ሰው አይደለሽም። ደሰትና ስስቅ በቃ ውስጥ ንጹህ ሲሆን ነው ማየት የምፈልገው። እሺ ውሽሜት ስትደሰትና ውስጥህን ንጹህ ሲሆን ነው ማየት የምፈልገው። ስለ ሰው ባል ምን አግብቶሽ ነው? ምን ቆርጦሽ ነው? የኔ እናት ምን አግብቶሽ ነው ሲደሰትና ውስጡ ንጹህ ሲሆን ማየት የምትፈልገው? አልገባኝም። እጅሽ ነው? እግርሽ ነው? ባልሽ ነው? ወንድምሽ ነው? ምንሽ ነው? ምንሽ ነው? የልጅሽ አባት ነው እንዴ? ወይኔ በላቸው። ውስጥህን ንጹህ ስትሆንና ስትደሰት ነው ማየት የምፈልገው። ወይኔ በላቸው፣ ወይኔ በላቸው። ኧረ ምን ሄዱ ስዳደግናት እንደው አንቺ የትኛዋ ሴት ናት ራሷ ዘቅጣ ወርዳ ረክሳ ስለ ሰው ባል የምትጨነቀው? የትኛዋ ሴት ናት የምትጨነቀው? ኧረ ሩታ ትግደላችሁ። ደግሞ እኮ 9,000 ላይ አድርጋችኋታል። ይሄ 9,000 ሁሉ ዝሙተኛ ነው እንዴ? ይሄ 9,000 ሁሉ 10,000 ሊሞላ ምንም የቀረው ነገር የለም። ይሄ ሁሉ ማህበረሰብ ዝሙተኛ ነው እንዴ? እናንተ ላይ ከምታደርጉ እጃችሁ ቆረጥና ዝሙት የምትደግፉ፣ በዛ ላይ ደግሞ ስለ ሰው ባል ነው የምትጨነቅ። ስለ ባልዋ ወይም ስለ ልጅዋ ሳይሆን ስለ ሌላኛው ሰው ባል። ወይኔ በላቸው። እንግዲህ ሩታ ደግሞ ያው ህይወት ውስጥ የምትገቢም ሴት አይደለሽ ማለቻት እኮ እንዴ። ኧረ በዞረችበት ራሱ ሰው በዞረበት ራሱ መዞር የለባትም እቺ ነጃሳም። የምሬ ነው የምላችሁ። ወይኔ በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ሳልሞትባችሁ ላይክ እና ሰብስክራይብ አድርጉኝ። እውነቴ ነው የምላችሁ። እና ቻናላችን ወርዷል፣ ላይክ አድርጉን። እና ወይዘሪት ግንድግር ወይዘሪት የሰው ባል የምታማልልዋ ወይዘሪት የሰው ባል የሚያምራትን ሴትዮ አስታርቃለሁ ወይም ደግሞ አንድ አደርጋለሁ ብላ አብርሃምን እንዲገፋው አልፈልግም ብላ እንግዲህ ሩታዬን ጠርታ አመጣቻት። በህይወታቸው መውጣት አልፈልግም፣ ከዚህ በኋላ ወደ አንተ ህይወት አልመጣም፣ ከሚስት ጋር ቀጥል ብላ መውጣት ያለባት እሷ ናት ወይስ ሩታን ጠርታ ነው እዚህ ጋር ማስገባት የነበረባት? ፈጣሪው ትዕግስቱን ስጠኝ። ኧረ ምኒቱ ፈጣጣ ናት። ኧረ ምኒቱ አንቺ ስዳደግ አሳዳጊ የበደልሽ ምኒቱ ፈጣጣ ነሽ። ኧረ ውጪ ውጪ፣ እውነት ውጪ። ደግሞ እኮ የሚያምርብሽና የማያምርብሽ የሚያስጠላብሽና የማያስጠላብሽን ለይተሽ ወቂ። አንድች ለይተሽ አታውቂም እንዴ? ኧረ ምኒቱ የወንድ ጥማት ያለባት ሴት ናት። በፈጣሪ እውነቴ ነው የምላችሁ። የትኛዋ ሴት ናት ስለ ሰው ባል የምትጨነቀው? ውስጥህን ንጹህ ሲሆንና ደስተኛ ስትሆንም ምን አገባኝ እኔ ስለ ሰው ባል? ምን አገባኝ ስለ ባሌ እንጂ ማለት ነው። እና አሁን ምን አግብቷት እንደዚህ የምትለው የምትጨነቀው? አልገባኝም። አብርሃም ደግሞ አንተ ወስላታ ማለት ነው በቃ ሄርሜ ዝም በያት፣ ታስጨንቂያት። አንተ ሚስት ደግሞ እስከ መቼ ነው በድራማ መልኩ ዝቅ እያደረክ የምትኖረው? ሚስትህን አሳምረህ አስከብረህ መያዝ ሲገባ አንተ ሴቶች አጠገብ እየቆምክ እሷን ዝቅ አድርገህ ትናገራለህ ሁሌ ማለት ነው። እኔ መቼ እንደምትማር አላውቅም፣ ከስህተትህ መቼ እንደምትመለስም አላውቅም። ሰው እኮ በድራማ መልኩ ራሱ ቢሆን ማለት ነው ሚስቱን እኮ ጣል አያደርግም። ሚስት ራሱ ጣል ብታደርግ አንተ ጣል ማድረግ አልነበረብህም። የልጅህ እናት ናት ማለት ነው። እና ማስከበር ትችላለህ አንተ ስታወርዳት ማለት ነው። ተመልካችም ይሁን እነዚህ ዘልዛላ ሰገጤ ስግጥ ያሉ ሴቶች ስታመጣ ራሱ የእነሱ አፍ መክፈቻ ነው የምታደርጋት ማለት ነው። እናውቃለን እኮ አኗኗራችሁ ወይም ደግሞ አካሄዳችሁ ምናችሁ ሁሉ ነገራችሁ፣ ግን በድራማ መልኩ ራሱ ቢሆን እንደዚህ የሆነ ዝቅ አታደርግ ሰውን ማለት ነው። ሚስትህን ዝቅ አታደርግ ነው የምልህ። ምንድን ነው በቀልድ የተጀመረ ዝቅታ የነገ የእውነት ሆኖ እናገኘዋለን ማለት ነው። ስለዚህ አትወሳለት። ሲጀመር ከዚህ በኋላ የልጅ አባትነ ሰብሰብ ብለህ ተቀመጥ። ከሚስት ጋር የሰራኸውን ፈጣሪህን በረካ እንዲያደርግልህ ጠይቀው፣ በረካ ያደርግልሃል። አትስገብገቡ። ስግብግቦች ማለት ይበቃቸዋል። በሰራችሁ ተናክል ገባችሁ አይደለ? አዎ ገብቷቸዋል ብዬ አስባለሁና ሩታዬ ስማርቷ እንግዲህ በንግግር አቅምሳታለች። አንቺ ህይወት ውስጥ የምትገቢም ሴት አይደለሽም። አንተም ደግሞ ኦልሬዲ ከህይወቴ ወጥተሃል፣ መግባት አትችልም። አይኔ ይሄንን ማያዡ እዚህ ጋር ማያዡ አብርሃም ወጥተዋል፣ መግባት አይችልም። ከይ በህይወትሽ አለ፣ አንቺም በህይወቱ አለሽ። አብራችሁ ሁላችሁ እያደራችሁ ነው። ይሄ ስል ደግሞ እንዳትሰድቡኝ ይቅርታ ውድ ቤተሰቦቼ ነው። ውሸት ሰልችቶኛል። እውነቴ ነው የምላችሁ። ማስመሰል ሰለቸኝ። እናንተም ሰልችቷችኋል። ግን እነሱ ድራማ ላይ እየቀጠቀጡ ከዛ በኋላ ያቺ ዘልዛላ ትመጣለች። ልክዋን ይነገራታል። በዛ ላይ ደግሞ ስለ ሰው ባል ነው የምትጨነቀው። ስለ ባልዋ አትጨነቅ፣ ስለ ልጆቿ አትጨነቅ፣ ስለ ቤተሰቦቿን አትጨነቅ፣ ስለ ወንድ ጓደኛ። ሲጀመር የወንድ ጓደኛ ምን ይሰራላችኋል? ውድ ቤተሰብ እናንተ ለባላችሁ ነው የምትጨነቁት ወይስ ለሰው ባል ነው የምትጨነቁት? ይሄ እኮ ውሽማ ጎዳት። በቃ ውሽማ ትጨነቃለች ይመስለኛል። ምክንያቱም የምታገኘው ነገር ስላለ ወይም ደግሞ ስለሚኖር ማለት ነው። እና ለሰብስክራይብ ልቅምቅም እንግዲህ ሩታን አመጧት ትላንትና። ጭራሽ የአብርሃምም አሁን ነው የጠራሁት። እንግዲህ እንደምታውቂው ደግሞ ተከትለው ቡታጀራ መሄዷ
ተከትለው መሄዷ እኔ እኮ ብያለሁ ውድ ቤተሰቦቼ፣ ተከትለው እንደምትሄድ ውሻ እኮ ናት። ውሻ እንደ ውሻ እያሸተት እንደው ውሻ እኮ ስርዓት እኮ አለው፣ ስርዓት አለው፣ ይከተላል። ልክ እንደ ውሻ ተከትለው ቡታጀራ ገባች። አሁን ሰደት ብለሽ እንደገባች ሰደት ብለሽ ውጪ፣ ሰደት ብለሽ ውጪ። ሌላማ ወንዶቹን ትጨርሻለሽ። እውነት ሚዲያ ላይ የጀመርሽ አንቺ ያላፈርሽ ወንድ ልጅ ላይ መለጣጠፍ የለመድሽ ሴትዮ እዛ ቡታጀራ ላይ ደግሞ በአካል ያገኘሻቸው አትለቂያቸውም። እርግጠኛ ነኝ። አሰብስበሽ ነው እንትን ቦታ የምታስገባቸው። ለነገሩ ማደሪያ የለም መሰለኝ ጋይስ፣ አልጋ ቤት ምናምን ነው ያለው አሉ። አዎ ምንድን ነው የሚባለው እናንተ አዲስ አበባ ላይ ያለው እና እንደዛ አይነት ነገር የለም ቡታጀራ ላይ። አልጋ ቤቶቹ ደግሞ በካሜራ ነው። ባልና ሚስት ካልሆነች የትኛውም ሴት ከየትኛውም ወንድ ዘልዛሎች ሰገጤዎቹ መግባት አይችሉም። ባልና ሚስት አብራ እና ሩታዬ ራሱ ትላንትና በአላዘር ቤት መታለች። ቤተሰብ ካያችኋት ከሆነና ጎጆ ቤት ምናምን። ይሄንን ቪዲዮ መቼ ነው የተቀረጸው? መቼ ነው የተቀረጸው? የአመት ባሉ ጊዜ እዛለ ተዝናኑ በሄዳችሁበት ነው። ሩታም ሄዳለች እኮ ተብዬ ነበረ። እኔ እንዴት ትሄዳለች እንዴት ልትሄድ ቻለች ብዬ ነበር። ቆይታችሁ የለቀቃችሁት ይመስለኛል። ሄዳ ነው ወይስ ይሄ ጎጆ ቤት ኬታ መጣችሁት? በአሁኑ ሰዓት የለም፣ እዛ ቡታጀራ ውስጥ የለም። ወደ ገጠር ካልሄዳችሁ፣ ገጠር ደግሞ በአሁኑ ሰዓት ቤተሰብ የለም። አምናችሁ ተቀበሉ። ቡታጀራ ውስጥ ጎጆ ቤት የለም ማለት ነው። ማንንም መጠየቅ ትችላላችሁ ከፈለጋችሁ። ወደ ገጠር ወጣ ካላችሁ በጣም ብዙ መንገድ ከሄዳችሁ አለ። እንደ ድሮም አይደለም ሲጀመር አሁን ላይ። ይሄ ደግሞ ሰሞኑ የሄዱበት የሚዝናኑበት አካባቢ የለም፣ እዛ ነው ያለው ይሄ ቤት ራሱ እንጂ አሁን ላይ ሁሉም በቆርቆሮ ለውጦታል ቤቱን። ይሄ ጎጆ ቤቱ እንደዚህ በአቅራቢያ በቡታጀራ የለም ማለት ነው። ቡታጀራ ውስጥ የለም በተአምር በጭራሽ። አንድ ቤት ራሱ አታገኙም ጎጆ ቤት። ግን ትንሽ ወጣ ስትሉ 10 ደቂቃ ለ5 ለ15 ለ20 ደቂቃ ወጣ ስትሉ ነበረ። አሁን ላይ ደግሞ የለም፣ ወድሟል። ስለዚህ ቤት ሩታዬ ሰሞኑ አብና አብርሃም በሄዱበት አካባቢ ሞልቷል። ነፍ ነው ያለው። አይፈርስም፣ ምንም አይልም። በቆርቆሮ አይለውጡትም። እንደዛው እንደቆመ ነው ያለው። እና አሁን ሩታዬ መቼ ነው ሄደሽ ይሄ ቪዲዮ የተቀረጸው? እኔ ደስ ብሎኛል። አዲ ለብሳ ደግሞ ዘነጣ ነው የመጣችው። ደግሞ አማመኝ ብላ እንግዲህ እንትን እያለች ነበረ። ያው እሷም አላርፍም ብላለች። እየዞረች ነው የምትሰራው። ትስራ፣ ችግር የለብኝም እኔ። አህምሼ ራሷ እንደዚች ሴትዮ ዘልዛላና ርካሽ ሆና ካልመጣች እኔ ትስራ። እምነቴ ነው የምላችሁ። ሲጀምር መቼም አትረክስም። የምሬ ነው የምላችሁ። እንደዚች ሴትዮ ቢላ የትኛዋ ሴት ናት ስለ ሰው ባል የሚመለከታት? ስለ ሰው ባል እንዴት ፈጣሪ ወይ ትግስቱ ስተኝ። ኧረ ውጪ ከህይወታቸው አንቺ ርካሽ። ደግሞ የተሰጠሽን ምን የተሰጠሽ ራስሽ ነሽ የአይዲያ የምታመጪው። አብርሃም አይሰጥሽም፣ በተአምር አይሰጥሽም። ራሷ ናት ረክሳለች። የለም ስለዚህ የምታገኘውን ገንዘቡ ነው የሚታየት፣ የምታገኘው ሰብስክራይብ ነው የምታገኘት። ደግሞ 10,000 ሊገባ 100 ላይክ ነው የቀራት የነበረው። 9,900 ላይክ በሙሉ ዝሙተኛ ማህበረሰብ ነው ማለት ነው። ወይስ እናንተም ላይክ ያደረጋችሁ አላችሁ? አይዟችሁ። እኔ አያገባኝም። እኔ ስራችሁ ስለሆነ ነው የምነግራችሁ። እና እንኳን ላይክ ላደርጋት ሰብስክራይብ ራሱ አላደረኳትም። በአብርሃም ቤቱ ገብቼ ነው ማወጣት፣ እዛ ኮሚኒቲው ላይ ማለት ነው። የምሬ ነው የምላችሁ። አብርሃም እና ሩታ እነ ፍቅር እነ ፉአድ ማን ነው ሰብስክራይብ አድርጋቸዋለሁ። ከዛ በኋላ እዚህ ስደት ላይ ያሉትን ነው ማደርገው። ከዛ ውጭ ያለው እነዚህ ዘልዛላ እንደ ስግጥ ብላ የምትመጣ አላደርግም። አብርሃም እና ሩታ አድርጋለሁ። እነሱ ምንዝማን ነው ያደረኳቸው። እና እነሱ ምንድን ነው የሚያስተምሩት ልትሉ ትችላላችሁ። እኔ ምን አገባኝ? ህዝቡ ወዶና ፈቅዶ እስከተመለከታቸው ድረስ ስራ መሆኑን እኮ አውቃለሁ። ስግጥ ብለው የሚመጡ ሴቶች ናቸው ቅጥል የሚያደርጉኝ እንጂ የእነሱ እንኳን ይደረስበታል። ቀላል ነገር ነው፣ ቀላል ነገር ነው ማለት ነው። ውድ ቤተሰቦቼና እኬት ጨጓራችሁ ተቃጥሏል ማታ። እኔማ አላየሁትም ማታ፣ አላየሁትም፣ እውነት አላየሁትም። አሁን ነው ያየሁኝ። እቺ ርካሽ የረከሰች ፈጣሪ ሆይ እንደው ወንጀል አስገቡን እኮ ውድ ቤተሰቦቼ። እውነቴ ነው የምላችሁ። ትላንትና እንግዲህ ሩታዬ የራሱ ሆዷ እንደዚህ ሲገላላበጥ መታለች አይደል? ማመስገኛ እያለች ነበረ። እኔማ ኢንስታግራሜ ድሌት አድርጌ እዚህ ላይ ልከታተላ። እናንተ ኢንስታግራም ሲሄድ እቺ ዘልዛላ አለች፣ ቲክቶክ ሲሄድ ዘልዛላ አለች። እሷ ደግሞ ማየት አልፈልግም። ቲክቶክ ሰፈርም ስመራ ግድ ሆኖብኝ ማታ ራሱ አፈር ያስበላሽ ብዬ ያለፍኳት አይቻት እና አብርሃም ደግሞ አትወሳለት። እሺ ሚስትህን አስከብረህ ኑር እንጂ ዝቅ አታደርጋት በሰው ፊት ማለት ነው። ሁሌ በድራማ መልኩ ዝቅ ያደርጋል። ሄርሚ በቃ ሄርሚ አትበላት። ሲጀምር ውሽሚት በላት። ውሽሚት ናት፣ ውሽሚት። ይሄ ነው የሚሻለ እንዴ። እንደው አሁን ልጆቻችሁ ምንድን ነው የሚማሩት ነው መጨረሻ ላይ ያለቀላችሁ። ውድ ቤተሰቦቼ ለማንኛውም በያላችሁበት ሰላም ሆኖልኝ